አይሻ ከቅርታ ጋር አንዴ ደግነት ጥያቄ አለ ማሽን እንደ ጠይቄ ነው ቲክቶክ አካውንት ስለሆነብኝ ነው ይቅርታ። እሺ ቀጥይሽ። ሁሱ እኔ በጣም ያመኝ ነበርና ከዚህ በፊት በጣም በህመም ብዙ አመታቶችን ለ5 አመት በህመም አሳልፌያለሁኝና የገዛ የእናቴ እህቷ ነች ሲህር አስደርጋብኝ ነውና ያው በቁርአን ምናምን እሷ እንደሆነች ተናገርኩኝ። ያው በጣም ብዙ ነገር ለ1 አመት 2 አይኖቼ ጠፍተው ነበረ። አልহামዱሊላህ ሰላም ነኝ። እግሮቼ ምንም ብቻ ፈተናው በጣም ትልቅ ነውና አሳለፍኩኝ። ለዛ አሳለፍኩኝና 2 አይኔ ጠፍቶ በነበረበት ሰዓት በጣም ለ10 ቀናት ነይቼ ጾሜ በሷ ላይ በቃ ማለት በቃ የኔን ስቃይ እንድታየው ብዬ በጣም አልቅሼ በጣም ከምንም በላይ ከምነግርህ በላይ አልቅሼ የኔን ስቃይ እሷ 2 አይኗ ጠፍቶ ካሳየኸኝ እኔ አቅሜ ባይችል እሷ ሀገር እንኳን ሂጄ አንድ መስጊድ በራሴን ብቻ ችዬ እናቴ ቦታ ላይ መስጊድ ልሰራ ለአላህ ቃል ገባሁኝ። እስኪ ታብ እናርግ እስኪ ቃል ገባሁኝና በአመት ሲሆነኝ አይኔ ተገለጠልኝ። አልহামዱሊላህ ልክ አይኔ ሲገለጥ ደግሞ እጄን እግሬ በተሳሰረ ደግሞ በአመቱ አሁንም በቁርአን ብዛት አልহামዱሊላህ ሁሉም ህይወቴ በጣም ብዙ ነገር ቢበላሽብኝም አልহামዱሊላህ እየተስተካከለልኝ መጣ ማለት ነው። ግን ያንን ነገር እኔ 2 አይኔ ሲገለጥ እጁና እግሮቼ ተሳስረው በነበረበት ሰዓት ምንም ሳትሆን እሷ ያ 2 አይኗ ጠፋና የሷ 2 አይኗ ጠፋ ያክስቴ ማለት ነው። እና ኢትዮጵያ ያለው እኔ ሲሻለኝ ስድን ከ4 አመት በኋላ ቃል ከገባሁኝ ከ4 አመቴ በኋላ እዛ መቆየት አልቻልኩምና ወደ ሰው ሀገር ወጥቼ ቃል በገባሁት ለአላህ ቃል በገባሁት መሰረት እናቴ ቦታ ላይ አንድ መስጊድ በራሴ ብቻዬን ሰራሁኝ። አልহামዱሊላህ በ2 አመት ውስጥ ሰራሁኝና እና ያንን ማረጌ አሁን ላይ እሷን ዱአ አርጌ ያ ዱአ ደግሞ ለኔ ደርሶልኝ እኔ ስቃይ ስላየችው እኔ ምን ያጠፋሁት ነገር አለ? በዛን ሰዓት አላህ መለመን አልነበረብኝም። እኔ ስቃይ ተይው ማረግ አልነበረብኝም። በጣም ብዙ ስቃይ ሁሱ በጣም ብዙ ስቃይ ምን አድርጋሽ ነበር? ሲህር ነው ሲህር ነው። ቁርአን ሲቀራልኝ እሷን ስም ነው የምጠራው። እሷ እንደሆነች ነው እንዳበላች ነው የሚናገረው። ለ7 አመት በቁርአን ነው የቆየሁት። ለ1 አመት 2 አይኔ ጠፍቶ ነበር። ለ2 አመት 2 እጄም እግሬም ተሳስሮ በሰው እጅ ነበርኩኝ እና እሷው ራሴ አክስቴ ናት ስሟን የምጠራውና እኔ ደግሞ ወዴትም አለለም በቃ እየጾምኩኝ 2 አይኖቼ በጠፉበት ሰዓት ነው ዱአ ያረኩት። ዱአ አርጌ ግን ለአላህ ቃል ገባሁኝ እኔን ስቃይ እሷ ካየችው ለአላህ በራሴ ማንንም ሳያግዘኝ አንድ መስጊድ ልሰራ ነየኩኝና ያንን ነገር ደግሞ አሳየኝ። አሁን ጥያቄው ምንድነው? እና እንደዛ ማረግ ስህተት ነበር ወይ? አሁን ላይ እንደዛ ብዬ ማረግ አልነበረኝም ወይ ነው? አዳምጪ እህት መልስ ነው። አሁን ደግሞ አዳምጪ እሺ። የተበደለ ሰው ዱዓ ማድረግ መብት አለው፣ ሐቅ አለው በበደለ ሰው ላይ ገብታችኋል። የተበደለ ሰው በተለይ በሲህርና በቡዳ ነክተውት ከሆነ ያን ሰው እርግጠኛ ከሆንሽ በዚያ ነገር ላይ ይሄን ባደረጉት ይሄ እንደ ወንጀል አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተል መዝሉም አሉ። የተበደለን ሰው ዱዓ ተጠንቀቁ። ፈኢነሁ ለይሰ በይነሁ ወበይነ አላህ ሒጃብ፣ በእርሱና በአላህ መካከል ምንም አይነት ግርዶሽ የለምና ቀጥታ ይደርሳል። እና የተበደለ ሰው ዱዓ ማድረግ ይችላል፣ ሐቅ አለው። ግን ከዚያ በላይ ይቅር ቢል መልካም።
ይቅር ብል መልካም ነው፣ የተሻለ ነው። ይቅር የሚባልለት ሰው ደግሞ ለሁለት ይከፈላሉ። አንደኛ በድሎ ከበደሉ የማይጸጸት ከሆነ ሰዎችን በመበደሉ ላይ የሚቀጥል ከሆነ ይሄ ሰውዬ ይቅርታ አይደረግለትም። ይቅርታ ቢደረገው ለምን አይነት ሰው ነው ከተባለ ኃጢአቱ ለተመለሰና ይቅርታ ለጠየቀ ሰው ነው። ነገር ግን በዚያ ሰዎችን በመበደሉ ላይ እናንተ በመስበር ላይ የሚቀጥል ከሆነ ነገም ይቅር ይሉኛል ብሎ ሰዎችን መበደልን ስለሚቀጥል አውፍ ማለታቸው ለዚህ ሰው ይጎዳዋል እንጂ አይጠቅመውም። ነገ ከአላህ ፊት እጠይቃለሁ ብላችሁ ብታስፈራሩት ለዚህ ሰው የሚሻለው ይህ ከዚህ በኋላ አውፍ አይሉኝም ነገ አላህ ፊት እጠይቃለሁ የሚለው ቆም ብሎ ያስብበታል። እና ይህ ነው እንዳጠቃላይ አሁን ይቅር ካለፈው አልፏል። አንቺም እንደዚህ አሁን የተበደልሽውን ያክል ዱዓ አደረግሽባት አላህ ሱብሓነሁ ወተዓላ ሰማሽና ያን ባንቺ ላይ ያሰራ ያደረገችውን ነገር አላህ ሱብሓነሁ ወተዓላ በዚህ በምድር ላይ ዋጋ ከፍላት ከሆነ ከነሱ በፊት የሆነ አሁን ይቅር በያትና ወደ አላህ ተውበት እንድታደርግ ወደ አላህ እንድትመለስ ምከሪያት። እሱ ነው መጀመሪያ ነገሩን ሁሉኝ እሷ ናት እንደዚህ እሷ ዱዓ ነው አውፍ በልኝ ብላ ያው አውፍ ብያታለሁ። ቤቷን ብቻ ጠይቂያታለሁ። ግን ያው ሁለት እስካሁን አይኗ አልተገለጠም። ያው ግን እኔ አውፍ ብያታለሁ እና ሁሌ ስለሚያሳስበኝ ነው። ጀዛከላህ ኸይር። ድሮ ጀምሮ ማለት ነው። ሁለተኛ ጥያቄ ሰላት ላይ ምራቅ ምንትን አኪታማት እንዴት ነው? አኪታማት ችግር የለውም፣ ሶላትን አያበላሽም። ግን በጣም ካስቸገረህና ከበዛ ነብያችን ሰለላሁ ዐለይሂ ወሰለም መጥፋት እንደሚቻል ተናግረዋል። ወደ ግራህ ወይንም ከግራህ ግስር ፊት ለፊትና ወደ ቀኝ መጥፋት ግን አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? إذا قام العبد يصلي فإنما يناجي ربه فلا يبصقن أحدكم تجاه وجهه أو عن يمينه ولكن عن يساره أو تحت قدمه اليسرى له አንዳችሁ ሶላት በሚሰግድ ጊዜ አንድ የሚያት አድርገ ልጆች አንዳችሁ ሶላት በሚሰግድ ጊዜ ከጌታ ከአላህ ጋር እየተነጋገረ ነውና አደራ ሶላትን በሚሰግድ ጊዜ ወደ ፊቱና ወደ ቀኙ እንዳይተፋ፣ ነገር ግን ወደ ግራውና ወደ ከግራው እግር ስር ይትፋ ብለው ተናገሩ። እዚያ መልኩ ነው የተነገረው። መስጂድ ውስጥ ዛሬ ላይ ግን ይሄን አድርጋለሁ ብትል ችግር ስለሆነ ያ ማለት መስጂድ ሊያቆሽሽ ስለሚችል ሶፍት ከያዝክ በዚያ ጠረግ አድርገህ በኪስህ ብታስቀምጠው ችግር የለም። አይቀጥልሽ። እሺ ሶስተኛ ደግሞ እንደ እንቅስቃሴስ በምን አይነት መልኩ ነው የሚፈቀደው? ለምሳሌ የሆነ ሲበላህ ምናምን እንደዚህ ጀርባህ ማካክ ምናምን እንቅስቃሴ በሶላት ውስጥ ማድረግ ለብዙ ይከፈላል። ሰብር አድርግ፣ ታገስ። ችግር እስከ ትንሽ ነገር ነካ ባደረገች ቁጥር ማከክ ይሄ ተገቢ አይደለም። ኡስታዝ ይቅርታ፣ በዚህ ቀጥዬ አንድ ጥያቄ ልጠይቅ። አሁን እኔ ከቤት ማለቴ እናት አባቶቼ ወይም ደግሞ ለሰው ሰጥተው ባደኩበት ቦታ የተጎዳሁትን ወይም ደግሞ ተጎድቼ ካደኩኝ እዛ ጋር እነሱን ተወቃሽ ሳደርግ እኔ እጠየቅበታለሁ? አይውልሽ መልካም ወይላቸው እህት እነሱና እንደዚያ ሰው እንዲናገራቸው ምናምን እንዲወቀሱ እንዳይሆን ነው። እና መልካም ወይላቸው በቃ አሁን ስላለፈው ይቅርባቸውና ቅረቢያቸው خلاص። ይሄ ምድር አጭር ህይወት ነው። 50 ዓመት 60 ዓመት ለምትኖሩት ቂም ይዞ በወላጆች ላይ በተለይ መኖር ይህ በጣም አስፈላጊ ነገር አይደለም። ያስፈላጊ ነገር አይደለም። በቃ ቅረባቸውና መልካም አሉላቸው። አጭር ጊዜ ነው የምንኖረው። ዝቅ ማለት ለሰዎች ይሄ መዋረድ ሳይሆን كفتا وما زاد الله بعفو وما زاد الله عبدا يعني بتواضعه إلا عزة كما قال النبي صلى الله عليه وسلم. عند سولة ليلوش زك بيل الله كفتا من جاي جمر الله بس ليلو ولا جش سلزيك انت جاي لاشو النافي كل بيها على رفق الشمين درجة مثل انت نتبولو أشي كتل نيل طيب. السلام عليكم أستاذ. سمر وعليك السلام كنت يتسمر
እኔ የአክስቴ ልጅ ነበረና ትልቅ ነው። በፊት የእናቴን ጡት ታላቅ እህቴ ጋር የእናቴን ጡት እናቱ ታማ አብረው ነው ጠብተው ያደጉት እሷ ጋር ለእሷ ታላቅ እህቴ ጋር ማለት ነው። እና ለእሷ ብቻ ነው ወንድምነቱ ወይስ የኔን የእናቴን ጡት ስለጠባ እሷ ጋር ወይስ ለኔም ወንድሜ ነው ወይስ ለእሷ ብቻ ነው? ይግራ ስላገባኝ ለሁላችሁ ሁሉ ቆየዛ እንዴ አክስትሽን ጡት በደምተሽ ከሆነ ሰው ያክስትሽ ልጆች ሁሉ እንዳለ ላንቺ እንደሆነ አብረሽ ከጠባሽው ልጅ ብቻ ሳይሆን ከሁሉም ጋር እሱ እኔ ጋር አልጠባም። ታላቅ እህቴ ጋር ነው የጠባው፣ ግን ለኔም ወንድሜ ነው። አዎ የእናትሽን ጡት ጠብተሽ ከሆነ እርሱ ለያዛች እርሱ ያንቺ እናት የጥቢ እናቱ ነች። ስለዚህ የእናትሽ ልጆች ሁሉ እንዳለ ለእርሱ መህረም ናቸው፣ ዘመድ ናቸው፣ እህቶች ናቸው። እሺ ጀዛከላህ። እኔ የሆሱ የሚባለው ልጅ ፔጁን ፈልጌ ነው። ገጽ ይሄ እሱ ነው። አዎ ይሄ እሱ ነው። ማለት የጠይቃቸው ጥያቄዎች አሉኝና ግን ለጊዜው አልተዘጋጀሁበትም። ተዘጋጅቼበት እመጣለሁ። ገጹ ከሆነ ይቻላል። አብሽሪ ይቻላል። እሺ ደግነት ደጉት ጥያቄ አለ? أمسك خلوها تستمع وتتعلم معنا. ايش ጥያቄ ምንድን ነው? ደህና ነህ? ሰላም ውለሃል? ደህና አልሐምዱሊላህ። ሃይ ጥያቄ ምንድን ነው? ጥያቄ አለ። እሺ ጥያቄ ምንድን ነው? ደህና ነኝ አልሐምዱሊላህ። ጥያቄ አለ። እሺ ጥያቄ የገባ ነው መሰለኝ። በፍጡሪሳ ጥያቄ ምንድን ነው? ደግነት ጥያቄ አለ። ጥያቄ መጀመሪያ እኔ ሶስት ጥያቄ ተረጋጋ እንጂ ጥያቄ ሶስት ጥያቄ ነው ያለኝ። አጠር አድርጌ ነው የምጠይቅህ። እሺ የገባችሁ ሰዎች ጥያቄ አላችሁ? ሰላም አለይኩም ወሰላም። ወአለይኩም ሰላም ወራህመቱላህ። መጀመሪያ እኔ ለአላህ ብዬ እወዳለሁኝ። አላህ ሱብሃነሁ ወተዓላ ከፊትም ከኋላም አላሽ መልካ ይቆምልህ እና ጥያቄ ነበረኝ። ጥያቄ ሶላት ሰግድ አላህ በሰላም ወደ እናውን ያለው ሰው ሀገር ነውና አላህ በሰላም ለሀገሬ ካበቃኝ መስጊድ አቅሜ የቻለውን እና እይታለሁ ብዬ ነበርና እሱ እንዴት ይታያል? ይቻላል ችግር የለም። እሺ ሁለተኛ ጥያቄ ደግሞ ልጄ ከተወለደ አመቱ ማነው ሁለት አመቱ ማለት ነው። ሀቂቃ ለማውጣት ሁለት በግ ካልሆነ እሺ ድምጽ ስላለ ካንቺ ጋር ሌላ ጥያቄ አለሽ? አዎ ጫጫታ ለልጆች ጋር ነው። እሺ ያላ ሰላም አለይኩም።
ጨጫታው ለደም ከይቅርታ ጋር እሺ መልሱን እንመልስላት። አንድ ወንድ ልጅ ያለሁኝ ሐቂቃ ሁለት ነው ማድረግ ያለብሽ አሉኝ። እንዴት ነው የሚል ነው። አዎ እንደ አስሉ እንደ መሰረቱ ስለ ወንድ ልጅ ሁለት እንዲታረድ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እናታችን አይሻ ምን አለች? አላህ መልካም ስራውን ይወደድላትና አመረ ረሱላህ ሰለላሁ ዐለይሂ ወሰለም አን ይዐቀ ዐኒል ጉላም ሻተይን ወዐኒል ጃሪያ ሻት። የአላህ መልክተኛ ነብያችን ሰለላሁ ዐለይሂ ወሰለም ስለ ወንዶች ሁለት እንዲታረድ፣ ስለ ሴቶች አንድ እንዲታረድ አዘዋል። ለሴቶች በርካታ ህግጋቶች ላይ ተቀንሶላቸዋል። በፈጣሪ ለሴቶች በበርካታ ህግጋቶች ላይ አላህ ሱብሓነሁ ወተዓላ ቀንሶላቸዋል። ለወንዶች ከፍ ተደርጓል። እንዳጠቃላይ በዚህ ቦታ ላይ ሁለት ግዴታ ነው ወይ ወንድ ልጅ ለወለደ ሰው ከተባለ ግዴታ አይደለም። ሲጀመር አስለን አልዐቂቃ ሱና ሙአከደ ጠንካራ ከሚባሉ የሱና አይነቶች እንጂ ግዴታ አይደለም። ስለዚህ ከቻለች ሁለት ታወጣለች ስለ ወንድ ልጅ። እሺ ካልቻሉስ አንድ ብቻ ማረድ ይችላሉ ካልቻሉ። እሺ ለሴት እስከ አንድ በላይ ማረድ ይቻላል ወይ ከተባለ ለምሳሌ ብዙ እንግዳ የሚመጣባት ከሆነ ሴት የወለደች እናት ወይንም ሴት የወለደ አባት አዎ ሁለትና ከዚያ በላይ ቢያርድ ችግር የለም። እሺ ወለክ ሰላም ወራህመቱላህ ሰላም ነው። ጥያቄ ምን ነበር መሰለህ? ምን እንደሚመስል ወላሂ እንጃ ገና አልሰማሁትም። ልሰማው ነው ኢንሻአላህ በኋላ ነው ተሰማው። በቁርአን ረሱል ይመጣል ብሎ ኢሳ ይመጣል ብሎ ነግሯል ማለት ነው። በቁርአን ኢሳ ረሱል ሙሐመድ እንደሚመጡ ተናግሯል። ተናግሯል። እኔ ደግሞ የሆነ ትንሽ እያለ የሰማሁት ነገር ቢኖር በክርስቲያኖችም አለ ተብሎ ከዛ እነሱ አጥፍተውታል ምናምን የሚባል ነገር ሰምቻለሁ። እሱ እንዴት ነው? ካውክስ ንገረኝ። እስካሁን ድረስ ሙሐመድ የሚለው ስም አለ መጽሐፉ ላይ እስካሁን ድረስ መጽሐፍ ቅዱስ ማየት የሚፈልግ ካለ ሙሐመድ የሚል ስም አለ። ሙሐመድ የሚለው ማን እንደሚያደርጉት አለ ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ ማየት የሚፈልግ ሰው ካለ አሳያለሁ። ሰላም አለይኩም። ምን ቤተሰቦቹ የሆነ በቃ ሊሞት አፋፍ ላይ ሊደርስ አካባቢ አሁን እኛ ሀገር ላይ አብዛኛው እንትኖች ፕሮቴስታንት ምናምን ጴንጤዎች አሉ። ከዛ እንደዚህ ሲታመም ያድናል ምናምን ብሎ ሃይማኖታቸው ይቀይሩባቸዋል። እነሱ እንትናቸው ሳያቅ ማለት ነው። በጣም ታሞ የሆነ ሲደክሙ እኔ ብዙ ወደ 5 ምናምን 6 ሰዎች ያለው ከዛ ሃይማኖታቸው በህይወት ያሉ አይደለም ማለት ነፍሳቸው አለ ሳይወጣ በፊት በጣም በደከሙበት ሰዓት ያድናል ምናምን ብሎ ይጸልዩና እንትን ይላቸዋል። ከዛ የሆነ ሃይማኖት ቀየረ ብለው እንትን ይላሉ። ከቤተሰብ ጋር የሆነ ግማሹ ጴንጤ ግማሹ ለሃይማኖት እንደዛ የተቀላቀለ ሰው እንደዚህ አዲስ አበባ ላይ ትንሽ አቅም ያላቸው ምናምን ሲሆን ቤተሰብ ራሱ ያሸንፋሉ። የሆነ በሀብታቸው ምናምን እንትን ስለሚሉ አቅም ስለሚኖራቸው በዛ ምክንያት ይመጣል። ልክ ያ ሰውዬ ሳይስማማ ወይ እንትን ሳይድ ሳያቅ ይሞትና ከዛ የነሱ መቃብር ጋር ይቀብሩታል። ያ ሰውዬ ምን ላይ ይሆናል? ስማማ በህመሙ ሳለ በንጹህ አይምሮ ሳይሆን ታሞ ሳለ አይምሮ ህመምተኛ ሆነ ሳለ ወስደው የፈለጉትን ቃል ቢያስበሉት ልብ በል ሰውዬው የአይምሮ ህመምተኛ ነው የሚለውን ማገናዘብ አይችልም። ቦታች ፈታ የሚነግሩትንም ማገናዘብ አይችልም። በዚህ ሁኔታ ላይ ያለን ሰው የአይምሮ ህመምተኛ የሆነን ሰው የፈለገ ነገር ቢያስበሉትና ቢያስክዱት ይህ ሰው ከፍሯል አይባልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክቡር ወዐን አልናኢም ሐታ የስተይቅዝ።
ከሶስት አካሎች ብዕር ተነስቶላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ምንድነው? የአእምሮ ህመምተኛ የሆነ ሰው የፈለገውን ቢናገር እንደ ወንጀል አያዝበት፣ የሚናገረውንና የሚነግሩትን ስለማያውቅ አንድ ሰው እንደ ኃጢአት ይፈረድበት ዘንድ አእምሮ መስራት አለበት። ቦታቸዋል። ሁለተኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የፈለገ ኃጢአትን ቢሰሩ እንደ ኃጢአት አይቆጠርባቸው። ምክንያቱም እነዚህም አሁን አእምሯቸውን እየተጠቀሙ ያሉበት ቅጽበት ስላለ። ሶስተኛ እንቅልፉን የተኛ ሰው የፈለገ ኃጢአት ቢሰራ እንደ ኃጢአት አይቆጠርበትም በህልሙ ስለሆነ ያን ቃል ያስባሏቸው የክህደት ቃል ያስባሏቸው እንደ ካሉ አይቆጠርም። ለእነዚህ ሰዎች ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ትችላላችሁ። ግን አይምሮ እየሰራ ከሆነ በደንብ የሚናገሩትን የሚያውቅ የሚናገረውን የሚያውቅና የሚረዳ ከሆነ ይህን የክህደት ቃል ብሎ ከሆነ በዚያው ቢሞት ከፍራለስ። አይ ምናልባት ያን ነገር ተገዶ ካልሆነ ተገዶ ቢሆን ኖሮ ተገዶ የክህደት ቃል እንዲናገር ቢደረግ ይሄን ካላልክ እንገላሃለን ብለውት ብሎ ከሆነ ህይወቱን ለማትረፍ ብሎ ከሆነ ያን ቃል የተናገረው ይህ እንደ ኩፍር አይቆጠርም። ልክ እንደ አማር ብን ያሲር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ያመኑትን ሰዎች በመግደል ተስፋ እናስቆርጠው ሙሐመድን ካስተምሮቱ ያቆማል ሲገደልበት ብለው ነቢያችን ሰለላሁ ዐለይሂ ወሰለም አማኞችን መግደል ጀመሩባቸው። ያሲርን ገደሉት፣ ሱመያን ገደሏት። አማርን ሊገድሉት ሲሉ የሚፈልጉት ሁበል ብለው ታላቁን ጣዖታቸውን እንዲጠራላቸው ነበር። ሁበል አለላቸው። ሁበል አለ ፈቱት እርሱ። ከዚያ በኋላ የሰሙ ሰዎች ምን አሉ? እርተደ አማር አሉ። አማር ከእስልምና እኮ ወጣ ሁበል ብለው ጣዖታቸውን ጠራ ብለው ተናገሩ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሲደርሳቸው ኡድዑ ሊ አማርን አሉ። አማርን ጥሩልኝ አምጡልኝ አሉ። አማር መጣ። አማር ሆይ አሉት ጣዖታቸውን ስትጠራላቸው ጊዜ ከልብህ አምነህበት ነበር ወይንስ ስላስገደዱ ነፍስን ለማትረፍ የተናገርከው አሉት። ወላሂ አንተ አላህ መልእክተኛ ልቤ በእምነት እንደጸና ነው በአላህ። ነገር ግን እናቴንና አባቴን ፊት ለፊት ሲገድሏቸው ሳይ እኔንም እንደሚገድሉ እርግጠኛ ስለሆንኩና ነፍሴን ለማትረፍ ነው ቃል የተናገርኩት እንጂ ውስጤ በአላህ ላይ ያመነው በፍጹም ከእርሱ ነግረህ ቃል አልኩም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዐማር አሉት ኢን ዓዱ ፈዑድ ለሁም አሉት። አማር ሆይ ተመልሰው በል ካሉ በልላቸው አሉት። ስለዚህ ሰውየው ከዚህ የምንረዳው ተገዶ ህይወቱን ለማትረፍ ያን ቃል ቢናገር እንደ ክህደት አይቆጠርበትም። ቦታቸዋል ወዲያው ይሄ ቁርአን አንቀጽ ወረደ። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸረሐ ቢልኩፍሪ ሰድረን ፈዐለይሂም ገደቡን ሚነላሂ ወለሁም ዐዛቡን ዐዚም የሚለው የቁርአን አንቀጽ ወረደ። ተገደው ያሉ ሰዎች እንደማይከፍሩ ነገር ግን ከውስጣቸው ከልባቸው ሰፋ አድርገው አምነውበት ያንን ነገር ካሉ እንደሚከፍሩ ተናገረ። ያ